الحمد لله رب العالمين له النعمة وله الفضل وله الثناء الحسن صلوات الله المولى البر الرحيم على سيدنا محمد طه الأمين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته يزار درسات من كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله يمجمريا حديثاتችን የሚሆነው عن المسور بن مخرمة رضي الله تعالى عنهما نو من ይላሉ أن رسول الله صلى الله عليه وسلم نحر قبل أن يحلق وأمر أصحابه بذلك رواه البخاري المسور بن مخرمة صحابي وابن الصحابي አባታቸውም እሳቸውን ሱሐቢ ናቸውና ረዲየላሁ ተዓላ عنهما እንላለን ምን ይላሉ أن رسول الله صلى الله عليه وسلم نحر قبل أن يحلق ጸጉራቸውን ከመላጨታቸው በፊት ነው ያረዱት ወአመር አስሐበሁ بذلك እንግዲህ ያንን ያልሰሙት ናቸው ባሳለፍነው ደርሳችን መጨረሻ ላይ ባቀረብነው ሐዲስ እንግዲህ አንዱ ሳላውቅ ይሄው ተላጭቼ ተማረዴ በፊት ግማሹ ደግሞ እንደዚሁ ተመወረወረ በፊት አርጄ እያለ አላቸው ያው ችግር የለም አሁን ያልፈጸማችሁትን ወደ ኋላ ያስቀራችሁትን አሁን ስሩት ነው ያሉትና እዚህ ደግሞ ራሳቸው በተግባር አሳይተው ከዚያም ትእዛዝም አሳልፈዋል ማለት ነው ምንድነው ወአመረ አስሐበሁ بذلك የመጀመሪያ ማለት ከመላጨታቸው በፊት ረምዩ ተቀድሞ ማለት ነው እርዳቸውን አረዱና ሱሐቦችንም ያው ያዙትን ሀዲያ እና እርድ ያዙትን እንዲያርዱ አዘዋቸዋል ነው በዚህ አይነት መልኩ ነው የሚሆነው ነው ግን ወዲፊት ወዲው ኋላ ቢሆን ምንም ችግር እንደሌለው ነው አግባቡ ጥሩ ይሄ ነው ለማለት ነው እንጂ وعن عائشة رضي الله تعالى عنها قالت قال رسول الله صلى الله عليه وسلم إذا رميتم وحلقتم فقد حل لكم الطيب وكل شيء إلا النساء رواه أحمد وأبو داود وفي إسناده ضعف أمنا عائشة رضي الله عنها من ديننا يملوت قال رسول الله صلى الله عليه وسلم إذا رميتم وحلقتم قالوا لبالدروچ ولا صحابوچ قالوا የወረወራችሁና ጸጉራችሁን የተላጫችሁ ጊዜ يوم النحر ማለት ነው እንግዲህ ማለት ذبح እንግዲህ ሁሉም ላይ ነው ስለሚችል ሁለቱ እንደማንም ረምዩና ሐልቁ ጸጉር መላጨት ከተገኘና የወረወራችሁና የተላጫችሁ ጊዜ فقد حل لكم الطيب ሽቶ መቀባትም ሆነ ወኩሉ شيء ማንኛው محرمات الإحرام ይፈቀድላችኋል ወይም ተፈቅዶላችኋል إلا النساء በሴት ዙሪያ ያለው ብቻ ሲቀር ማሰርም ሆነ ለሌላ ለራሱም ኒካህ ማሰር ለሌላ ማሰር ማጨት መታጨት እንደዚሁ ከሚስቱም ጋር ግብረ ስጋ ግንኙነት ማድረግም ይሄ በአጠቃላይ በሴት ዙሪያ ከሱ ውጭ ያለው ሁሉ ተፈቀደላችሁ በዚያ ዙሪያ ያለው ጭራሽ አይቻልም ነው የሚሉት ይሄ አተሐሉል አወል በመባል ይታወቃል እንዲህ አይነቱ የዕርቀን ካሉ ስራዎች ሁለቱ ከተሰራ እንግዲህ ذبح ካለ ذبحም ከተገኘ ማለት ነው ሶስቱ ይሆናል ያን ጊዜ ይሄ ከዚህ ከኒሳ ውጭ ያለው ሁሉም እንደሚፈቀድ ነው ከሐዲሱ የምንረዳው አህመድና አቡ ዳውድ ዘግበውታል መስመሩ ላይ ትንሽ ድክመት አለው ነው የሚሉት ቢኖረውም ያው አመሉ ተግባሩ በዚሁ ላይ ነው የሚሉት ዑለማዎቻችን ይሁንኑ ነው የተቀበሉት እና ምንድነው وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم قال ليس على النساء حلق وإنما على النساء التقصير رواه أبو داود بإسناد حسن عبد الله بن عباس رضي الله عنهما وأرضاه من يلالو ليس نبينا عليه الصلاة والسلام بلوال نميلوت ليس على النساء حلق በሴቶች ላይ ጸጉር መላጨት የለባቸውም وإنما على النساء التقصير በሴቶች ላይ እንግዲያስ ያላቸው ማሳጠር ትንሽ ከጫፉ ቆረጥ ማድረግ ነው እንጂ መላጨት የለባቸውም ግዴታ የለባቸውም እያሉ ነው ይሄ ማለት ለአርመላዋ ነው እንጂ ማለትም
ባልላት ነው ይሄም የለባትም ግዴታ የለባትም የሚባለው እንጂ ባል ያላት ሙዘወጃ ከሆነች ጭራሽ መላጨት አትችልም የሱም ሐቅ ስላለባት ከማሳጠሩ ጨላትም ግን ከለላት ያችን ብትሆን እንኳን ከመላጨቱ ይልቅ ማሳጠሩ ነው እንጂ ግዴታ የለባትም ባትላጭ ይሻላል ነው የሚሉት እንግዲህ እዛ ነብያችን አለይሂ ሰላቱ ወሰለም اللهم ارحم المحلقين ያሉት እንዲያለ ለፍዙም እንደሚጠቁመን المحلقين ወንድ ሆኖ የተላጩትን ስለሆነ ለሴቶቹ እዛ ውስጥ አይገቡም ማለት ነው ለምን ይሄው በሴቶች ላይ መላጨት የለባቸውም ወኢንማ على النساء التقصير ያው ግን ጸጉር ማስወገዱ ግዴታ ነው እንግዲህ ማለት ትንሽ እንዲያው ቀንጨብ ቢሆንም እንኳን ጸጉሩ ትንሽ መቆረጥ አለበት ወይም ትንሽ ረዘም ማለት አለበት ምን ያክል የራሳቸው ምን ያክሉን ነው የተወሰነም ቢሆን አንዲ ሶስትና ተዛ በላይ ድረስ ጸጉሮችንም ተቆረጠ ይበቃል ነው ያው መሐል الخلاف ነው ዑለማዎቻችን በዙሪያ በጣም ሰፊ خلاف አላቸው ዞሮ እንዲያጠቃላይ ስናየው ሴቶች መላጨት ሳይሆን ማሳጠር ነው ያለባቸው እንጂ መላጨት የለባቸውም ነው የሚሉት حديثنا أبو داود زجبوتال بإسناد حسن طربه هنا مسمر نميلوت وعن ابن عمر رضي الله تعالى عنهما أن العباس بن عبد المطلب استأذن رسول الله صلى الله عليه وسلم أن يبيت بمكة ليالي يمينا من أجل سقايته فأذن له متفق عليه سيدنا عبد الله بن عباس رضي الله تعالى أنت سيدنا عباس عم النبي صلى الله عليه وسلم من أدرجوال نميلوت عبد الله بن عمر باورت حديث استأذن رسول الله صلى الله عليه وسلم يا الله ملكتنيا فقر طيقوا أن يبيت بمكة مكة እንዲያድሩ ለያሊ ሚና ላይ የሚያድሩአቸው ለሊቶች ማለት ያው የዒድ ቀን እና ከዚያ ሁለቱን ከዒድ ቀጥሎ ያሉትን ሁለቱን ለሊቶች ወይም እንደዚህ ሶስተኛውን ለመሙላት ከፈለገ እዛው ሚና ታድሮ ስለሆነ ረም የሚደረገው በመካ እንዲያድሩ የሚና ለሊቶች ፍቃድ ጠየቋቸው ለምን ዲን እንዲሆነም ገልጸው ማለት ነው من اجل سقايته سقايه الحج ለነሰይዱና አባስና ለሳቸው ቤተሰቦች ነበርና የተሰጠው መጠጥ ስለሚያዘጋጁ ለዚያ ፍቃድ ጠየቋቸው فاذن له ሂድ ብለው ፈቀዱላቸው ነው እና በሚና ማደር ግዴታ እንዲሆነ ነው ከሐዲሱ የምንረዳው እነዚህ ለምክንያት በችግር ምክንያት ለዛው ለሁጃጆቹ ጉዳይ ተብሎ ስለሆነ እንደ አይነት እንትን ምክንያት ያለው ሰው ባያድር ችግር የለም እንጂ ሌላው ሚና እዛው ያደረ በሰዓቱ መወርወር ነው ያለበት ነው የሚሉት ሐዲሱ የቡኻሪ የሙስሊም متفق عليه حديث ነው ይላሉ وعن عاصم بن عدي رضي الله تعالى عنه أن رسول الله صلى الله عليه وسلم أرخص لرعاة الإبل في البيتوتة عمنا يرمون يوم النحر ثم يرمون الغد ومن بعد الغد اليومين ثم يرمون يوم النفر رواه الخمسة وصححه الترمذي وابن حبان عاصم بن عدي رضي الله تعالى عنه الصحابي الجليل أبو عبد الله ويم أبو عمرو يبالالنا من الأنصار ناتشو እና ምንድነው የሚሉት አነ ረሱላህ ሰለላሁ ዐለይሂ ወሰለም አርኸሰ لرعاة الإبل አርኸሰ አዚነ ማለት ነው ለግመል ጠባቂዎቹ ፈቀዱላቸው ፊል በይቱተቲ አሚነን ማለትም ከሚና ርቀው እንዲያድሩ ያው ለግመሎቹ ለእንስሳዎቹ መኖ ወይም ምግብ ባለበት አካባቢ ርቀው ከሚና ርቀው እንዲያድሩ ፈቀዱላቸው ባይሆን ረሚው ጭራሽ ሊቀር ማለት አይደለም አወራወሩ ላይ ያው ሊናገሩ ነው يرمون يوم النحر جمرة العقبة ብቻ ላይ ይወረውሩና ثم يرمون الغد ومن بعد الغد اليومين ከዚያ ያን ቀን ከወጡ ከዒድ ቀን ቀጥሎ ያለው ቀን ቀዱ አለባቸው ከዛ በሁለተኛው ቀን መጥተው የትናንትናውንም የዛሬውንም ይወረውራሉ ثم يرمون يوم النفر የመጨረሻ ቀን ይሄ እንግዲህ የመጀመሪያው ነፍር الأول አላሰቡ ከሆነ ነው
ሶስተኛ የውመ ነፍር ይወረውራሉ የተባለው እና በዚህ አይነት መልኩ እንዲጠቀሙ ፈቅደውላቸዋል ነው የሚሉት والحديث دين على وجوب بيتوتة بمنى لعامة الحجاج እንደቀድሙ ነው ይሄም ሐዲስ የሚያስይዘው ያኛው ለሰይዱና አባስ ነበር እዚህ ደግሞ ለሩዓት الابل ፈቀዱ እንጂ ለሌላው ያው ግዴታ እንደሆነ ነው ሐዲሱ የሚያስይዘው كالحديث السابق لأن الإذن والرخصة لا تكون إلا عن الواجب አወራወራቸው እንዴት ነው يرمون في اليوم الثاني عشر لذلك اليوم واليوم الذي قبله قدم እንዲያልኳችሁ የዒርቀን እዛ ጀብረተል አቀባ ላይ ወሩረው የዒርቀን ሄደዋል እዛ በማግስቱ ላንዲ ቀን ያክል ሲያበሉ ቆይተው ተመልሰው እንደገና በሁለተኛ ቀናቸው ይመጡና ያችን ያመለጣቻቸውን ቀዷና የዛን ቀን የ12ኛውን ቀን ይወረውራሉ በዚያው ከተብቃቁም ጥሩ ነፍረል አወል የሚባላልና في يومين መመለስ ስለሚቻል ከዚያ በኋላ እንትን ካላሉ ሶስተኛውን ቀን ለመጨመር ከፈለጉ በማግስቱ መጥተው ያው ግመሎቻቸውንም ጠቅልለው ይዘው ይመጣሉና ሊሄዱ ስለሆነ ስለጨረሱ ثم يرمون يوم النفر ይሄን እንዲያረጉ ፈቅደውላቸዋል ነው የሚሉት ዋናው እንዲህ አይነት ችግር ላለው ሰው ምንም እንትን ፈቃጅ ባይኖርም ቢፈጽመውም ችግር እንደሌለው ነው ከሐዲሱ የምንረዳው ነብይ ዑመራዎች የሚመሩ ካሉ እነሱ ቢጠየቅ ጥሩ ነው ባይጠየቅም ግን ለእንዲህ አይነት ችግር ያለበት ሰው ችግር የለም ለሌላውሳ አይቻልም የሚለው ነው ከሐዲሱ የምንረዳው ለዚህም ነው ያመጡት ማለት ነው ሐፊዛችን وعن أبي بكرة رضي الله تعالى عنه قال خطبنا رسول الله صلى الله عليه وسلم يوم النحر الحديث متفق عليه أبو بكر يدلهم رضي الله تعالى عنه خطبنا رسول الله صلى الله عليه وسلم يوم النحر لالو خطبه عند يفانم قال الجلصم حفظاችን አሳጥረው የዒርቀን يوم النحر መግለጫ አድርገውልናልና ምክር ሰጥተውናል ገስጸውናል ነው የሚሉት ያው አቅጣጫ ማስያዣ ነው የሐጁን ስራ እንጂ ሌላ ዲዕዋ ምን አይደለምና الحديث ይላሉ ይሄን ሐፊዛችን ምንም አንዱን እንኳን መልእክት ሳይጠቅሱ ያመጡበት መልእክቱን አይደለም አሁን ለመግለጽ የፈለጉት ነብያችን አለይሂ ሰላቱ ወሰለም يوم النحر خطبه ማድረጋቸው ያን ቀን የሚሰሩትን ስራዎችና ወደፊት የቀሩትን ማስተዋሻ ስለሆነ የዒርቀን መሪ የሆነ ሰው እዛ ሁጃጆችን የሚመራ ሰው የዒርቀን ኹጥባ ማድረግ እንዲያለበት እና ያን ቀን ኹጥባ ማድረግ እንደሚቻል የሳቸውን ፈለግ ለመከተል ለማስረዳት ብቻ ነው እንጂ መልእክቱን ኹጥባ ሲያደርጉ ያሉትን ለመደበቅ ብለው አይደለም የተውት ይሄ ብቻ ስለሆነ ነው መልእክታቸው እና ለመናገር የፈለጉት وعن سراء بنت نبهان رضي الله تعالى عنها قالت خطبنا رسول الله صلى الله عليه وسلم يوم الرؤوس فقال أليس هذا أوسط أيام التشريق الحديث رواه أبو داود بإسناد حسن سراء بنت نبهان رضي الله تعالى عنها من دينا يميلوت النست صحابية خطبنا رسول الله صلى الله عليه وسلم يوم الرؤوس የሚባል ቀን አለ ማለት ከዒድ ቀን ቀጥሎ ያለውን ቀን አወሉ አያሚ ተሽሪቅ يوم الرؤوس ተብሎ ይጠራል ለምን የኡዱህያ የታረዱት እርዶች ጭንቅላታቸው የሚበላበት በዛ በማግስቱ ስለሆነ የጭንቅላቶች ቀን እንደ ማለት ነበርና ያው ጭንቅላት የሚበላበት ቀን ለማለት ነው እንግዲህ ያን ቀንም ኸጥበ እንትን ምክር ሰጥተውናል እንዲያውም አለይሰ هذا اوسط ايام التشريق ይሄ ቀን ከአያመ ተሽሪቆች ዋናውና አፍضሉ ቀን አይደለም እንደ የመጀመሪያቸው ብለዋሉ አውሰጦ አፍضለ በሚለውም ፈስረዋል ሌላ ጥያቄ እንዲያመጣ ማለት ነው ማለት መካከለኛው አይደለም 3 ቀን ስለሆነ አያመ ተሽሪቆቹ መካከለኛ የሚሆነው 12ኛው يوم الرؤوس የተባለው አይደለም يوم الرؤوس ማለት ደግሞ ከዒድ ቀን ቀጥሎ ያለው ስለሆነ አውሰጦ ያለውን አፍضለ በሚል እንፈስረዋለን
እንግዲህ በማግስቱም ኹጥባ ይደረግ ነበር ማለት ነው ወይም ማድረግ ይገባል ነው ከሐዲሱ የምንረዳው ያንኑ ቢደጋገም ለሁጃጆች አቅጣጫ ለመስጠት ስለሆነ ጥሩ ነው የሚሆነው ትናንትናም ዛሬም ኹጥባ ይደረጋል ማለት ነው እንደ ትናንት ዒዱ ቀን ነው ካል ዛሬ ደግሞ አውሰጡ አያሚ ተሽሪቅ ወይም አፍضل አያሚ ተሽሪቅ የውም الرؤس የሚባለው ስለሆነ በዚያም ቀን ኹጥባ ማድረግ እንደሚገባ ነው ከሐዲሱ የምንረዳው ለዚህም ነው አልሐዲስ ብለው የመከሩትን ምክር የሰጡትን መግለጫና ኹጥባ ያልገለጹበት እንግዲህ ያ መሪው ሰው የሚያረጋውን የሚያስተላልፈው መልእክት ያስተላልፋል የሚሰጠውን አቅጣጫ ይሰጣል ግን በዚህ ቀንም እንደሚደረግ ነው ማድረግ ይገባል የሚለውን ለመግለጽ ነው ያመጡት رواه ابو داود باسناد حسن حديثنا ابو داود ናቸው ጥሩ በሆነ መስመር የዘገቡት ይላሉ وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم قال لها طوافك بالبيت وسعيك بين الصفا والمروة يكفيك لحجك وعمرتك رواه مسلم እናታችን አይሻ ረዲየላሁ ዐንሃ ምንድነው የሚሉት ነብያችን አለይሂ ሰላቱ ወሰለም ለኔው ብለውኛል አሉ ያው አማ ሐጀቱል ወዳ እዛ መጀመሪያው ሐዲስ ሰፊው ሐዲስ ላይ እንዲያሳለፍ ነው ምንድነው ባቡ ውጁህል ኢህራሚ በሚለው ርዕስ ላይ ማለት ነው መጀመሪያው ሐዲስ ላይ እንዲያሳለፍ ነው طوافك بالبيت وسعيك بين الصفا والمروة ጧፍሽ በቤቱ አንዲ ጧፍ ማድረግሽ ማለትም ሰባቱ በአንዲ ስለሆነ የሚያዘው ወሰዓዩኪ በይነ ሶፋ ወልመርወቲ በሶፋና በመርዋ መካከልም አንዲ ጊዜ ሰዓይ ማድረግሽ ይሄም እዚህ ሰባቱን አንዲ ብለን ስለምን ለሐጅ አንዲ ጊዜ ሰባት ለዑምራ ደግሞ አንዲ ጊዜ ሰባት ጧፍ እና ሰዓይ ይደረጋል ማለት አይደለምና يكفيك لحجك وعمرتك ለሐጅሽም ለዑምራሽም ይበቃሻል እና ዑምራሽ ውስጥ ሐጅን አስገቢ ባሏቸው ሰዓት ነው ይሄን ያሏቸው እሳቸው ግን እናታችን አይሻ አልተቀበሉትም በጭራሽ ዑምራያን መጨረስ አለብኝ እጠብቃለሁ ሳይሆን ያሉት ወዲ ሐጅ ቀየሩና ሐጃቸውን ከሰሩ በኋላ ያው ከእንተናቸው ከጸዱ በኋላ ጧፋቸውን አደረጉ እንደገና ወዲ ተንዒም ሄደው ነው ዑምራ ያሰሩት ለማንኛውም እሳቸው ተቀበሉትም አልተቀበሉትም አይሻ አቅጣጫ ሰጥቷቸው ነበር አንዲ ጧፍና አንዲ ሰዓይ እኮ ለሁለቱም ይበቃሻል ለሐጅሽም ለዑምራሽም ይሄን አሁን አብዛኛዎቹ ሁጃጆች አይረዱትም አንዲ ሰው ቃሪን ከሆነ ማለት ሐጅና ዑምራን ባንዲ ላይ ተአህረመ ሰዓዩም ጧፉም አንድ ጊዜ ብቻ ነው አንዲ ጊዜ መዞር አይደለም እዚህ ላይ ይቅርታ ምናልባት ለብስ እንዲያይዝ ብዬ ነው قارين كهنا يكفيه طواف واحد وسعي واحد للحج والعمرة جميعا قل በጣም قارين የሆኑ ሰዎች ሆነው ሁለት ጊዜ ጧፍ የሚያረጋሉ ሁለት ጊዜ ሰዓይም የሚያረጉ በጣም ያው ያጋጠመም ስላለ በጣም የሚገርም ነው ብዙ ጊዜ ደጋግቦ ቢሄድም በዙ አይነት መልኩ የሚሰሩ ሰዎች አሉ ያው ጥፋት ነው ባይባል ልፋት ነው ግን አንዲ በቃልና በጣም የሚገርም ነው እንደዛ ነው ይበቃሻል ያሉት ቃሪን ከሆነ በዛ አይነት መልኩ ነው መጠቀም መቻል ያለብን وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم لم يرمل في السبع الذي أفاض فيه رواه الخمسة إلا الترمذي وصححه الحاكم عبد الله بن عباس رضي الله تعالى عنهما من يالون ነው ነብያችን عليه الصلاة والسلام لم يرمل በነዚያ እንግዲህ ይሄ ሶምሶማ ጧፍ ወይም እንቅስቃሴው ጧፍ በሚያረጉበት ጊዜ ረመል የሚባል አለ ብለናልና እሱን في السبع الذي افاض فيه ማለት እዛ የዒድ ቀን ተረሚ ጀምረተ العقبه ከወረወሩ በኋላ ወደ ካዕባ ሄደው ያን ጧፍ ሩክኑ ወይም ጧፍ ኢፋዳውን አደረጉበት ጧፍ ላይ ረመል አላደረጉም ጭራሽ ሰባቱንም ቀስ ብለው ነው ያደረጉት ከመጀመሪያ እስከ መጨረሻ ድረስ እንግዲያሳ አሳለፍነው ሐዲስ ላይ ሁለት አይነት እንትን አለ في عمرة القضاء የሚታዩበት ላይ ሶምሶማ እንዲያደርጉ አዘዋቸው ነበር ከዚያኛው بين الركنين اليمانيين ደግሞ ቀስ እንዲሉ ሶስቷን እንኳን ጧፍ ሶምሶማ ሲያደርጉ ሙሉ በሙሉ አልነበረም ነበር ብለናል في عمرة القضاء በጀመሩበት አመት ማለት ነው
ረመሉን ከዛ አማ ሐጀቱል ወዳዕ ግን የገቡ ጊዜ ከዓባ ዚያራ በሚያደርጉበት ጧፈል ቁዱም ዱኹል ውሩድ ብለናል እዛ ላይ ሶስቱንም በሙሉ ነው ያደረጉት ብለናል ያው ከዛ በኋላ ይሄ ጧፈል ፈርዱ ላይ ነው ይሄን አላደረጉም የሚባለው ይሄንንም ልብ ብለን ብናረጋው ማለት ያው ከሳቸው ሀዲ እንዲያንወጣ ችግር አለው ባይባልም ጥሩ ስለማይሆን ማለት ነው ለም يرمل في السبع الذي افاض فيه እዚህ ዋጅቡ ጧፍ ላይ አላደረጉትም እዛሳ ለዚህም ነው ጁምሁሮቻችን ረመልና እጥባዕ ቀኝ ጃውቶ ጧፍ ማድረግ في طواف يعقبه السعي ያሉት سعي የሚከተለው ጧፍ ላይ ነው ያሉት ለዚህም ነው ሐዲሱን ከትርሚዚ ውጭ ያሉ ሱነኖቹና አህመድ ዘግበውታል ሐኪም ሶሒህ ብለው የሰየሙት ሐዲስ ነው ይላሉ وعن انس رضي الله تعالى عنه ان النبي صلى الله عليه وسلم صلى الظهر والعصر والمغرب والعشاء ثم رقد رقدة بالمحسب ثم ركب الى البيت فطاف به رواه البخاري انس خادم رسول الله صلى الله عليه وسلم وخويصته من يلال رضي الله عنه وارضاه ان النبي صلى الله عليه وسلم صلى الظهر والعصر والمغرب والعشاء ظهرا عصرا مغرب عشاء እነዚህን አራቱን ሶላቶች ሰገዱና ثم رقد رقدة بالمحسب ይሄ መቼ ነው መሰላችሁ ከዚያ ጀምረተል አቀባ እንትና የውመ ነፍር الثاني ሶስተኛው ቀን ላይ ሶስቱም ዲቦች ላይ ከወረወሩ በኋላ ወደ መካ በመሄድ እንትን ወደ መካ አመሩና ሙሐሰብ ወይም አልአብጧህ የሚባል መስጂዱ በኒ ኪናና መስጂድ ኸይፍ የሚባለው ስፍራ ላይ እዛ ላይ አራቱን ሶላቶች ሰገዱ በማረፍ ማለት ነው እዛ ቦታ ላይ ሰፍረው ነበር صلى الظهر والعصر والمغرب والعشاء ከዚያም ثم رقد رقدة بالمحسب ሁሉ ሶላት የተደረገው እና የተተኛው ወይት ነው ሙሐሰብ አልሙሐሰብ ብዙ ስም ስላለው ነው አልሙሐሰብ የሚባለው እሱ ላይ አልአብጧህም ሙሐሰብም መስጂዱ ኸይፍ ወይም መስጂዱ በኒ ኪናና ወኸይፉ በኒ ኪናና በመባል ወይም መስጂዱ ኸይፍ በመባል ይታወቃል እዛ ላይ አረፋሉና ثم ركب الى البيت فطاف به ከአርፈው እንትን ካሉ ከተነሱ በኋላ ምንድነው ያደረጉት ወዲ በይቱላህ ሄደው فطاف به اي طواف الوداع ይሄን የመሰናበቻውን የመጨረሻውን ጧፋቸውን የመሰናበቻ ጧፍ አደረጉ ነው የሚሉት ሐዲሱን ቡኻሪ ዘግበውታል እንግዲህ ከሐዲሱ የምንረዳው ሁለት ነገር ነው ምናልባች እዛ ሙሐሰብ ማደርና መቀመጡ እዛ መስፈሩ ምን እንዲሆነ ወደፊት የእናታችን አይሻ ሐዲስ ይገልጸዋል እዚህኛው ላይ ግን ጧፈል ወዲዕ ማድረግ እንዲያለበት ማንኛውም ሁጃጅ ያው ወራበ ላይ ያለች ሴት ካልሆነች በስተቀር ለዚህም ወደፊት ይመጣልናል እናየዋለን ከሐዲሱ ይሄንን የምንረዳው ማለት ነው وعن عائشة رضي الله تعالى عنها أنها لم تكن تفعل ذلك أي النزول بالأبطح وتقول إنما نزله رسول الله صلى الله عليه وسلم لأنه كان منزلا أسمح لخروجه رواه مسلم أمنا عائشة رضي الله عنها من يلالو أنها لم تكن تفعل ذلك ይሄ አይኑዙለ بالمحسب አይኑዙለ بالابطح الابطح المحسب መስጂዱ በእንትን ኸይፊ በኒ ኪናና ወይ መስጂዱ ኸይፍ በመባል ይታወቃል ብለናል ይሄን ያደርጉትም ነበር እናታችን አይሻ ረዲየላሁ ዐንሃ ከሳቸውም በኋላ ማለት ነው ወተቁሉ እንዲያውም ይሉ ነበር ኢንማ ነዘለሁ ረሱላህ ሰለላሁ ዐለይሂ ወሰለም እዛ ሙሐሰብ ላይ የሰፈሩት ወይም አብጧህ ላይ እነዛን አራቱን ሶላቶች ሰግደው እዛውም ተኝተው ኋላ ወደ በይቱላህ ሄደው ጧፍ ለማድረግ እዛ ቦታ ላይ የሰፈሩት لانه كان منزلا اسمح لخروجه ወደ ለመውጣት የሚመቻቸው ስፍራ ስለሆነ ነው እንጂ ባቅጣጫቸው ስለሆነ ነው እንጂ ሚመናሲክል ሐጅ ሆኖ አይደለም ብለዋል ኡሙና አኢሻ ረዲየላሁ ዐንሃ ይሄ ሐዲሱ የሙስሊም ሐዲስ ነው እንግዲህ እናታችን በተረዱት አይነት መልኩ የተረዱት ሰዎች እዛ ቦታ ላይ መስፈር ሱና አይደለም ነው የሚሉት ሚመናሲክል ሐጅ ሆኖ ሳይሆን
ያው ለባቅጣጫቸው ስለሆነ ነው ብለዋል ግን ሌላ ምክንያትም ስለተጠቀሰ እዛ ቦታ ላይ ሄደው የሰፈሩበት ትልቅ ሹክር ለመመለስ ነው ያን ጊዜ ቤተሰቦቻቸው የሚሆኑት ቁረይሾች على قطيعه بني هاشم የሳቸው ደጋፊዎች في الجاهليه والاسلام የነበሩት የሃሽም ልጆችን በመቆራረጥ ላይ እሳቸውን ጭምር ማለት ነው የተጻጻፉበት ስፍራ እዛ ቦታ ላይ ነበርና እዛ ቦታ ላይ ነብያችን አለይሂ ሰላቱ ወሰለም መስፈራቸውና ማረፋቸው ለሹክር ነው የአላህን ውለታ ለመመለስ ይሄንን ይሄው ዲኑንም የበላይ ያደረገው እኔንም የበላይ ያደረገኝ ብለው ለአላህ ሹክር ለመመለስ ነውና ይሄ ከሆነ ደግሞ እዛ ቦታ ላይ መስፈር ይገባል ነው ሱና ነው መስፈሩ እናታችን አይሻ ግን ለዚያ ነው ብለው በዛ አይነት ስለተረዱት አድርገውታ ያውቁም አያደርጉትም ነበር ነው የሚሉት እንግዲህ መቼም የሚመቸውን መያዝ ነው ለኛ መቼም የሳቸው ሱና ይሄንን ተፋኡል እና ሹክር ካለው በዛ ቢሆን ይመረጣል ነው የጅምሁሮቹ መንገድ وعن ابن عباس رضي الله تعالى عنهما قال أمر الناس أن يكون آخر عهدهم بالبيت إلا أنه خفف عن الحائض متفق عليه عبد الله بن عباس رضي الله تعالى عنهما من يقول أمر الناس أن يكون آخر عهدهم بالبيت أن يكون آخر عهدهم بالبيت آخر كان سموانه بالبيت يوم متعلق جار مجرور خبر أيهنا المالتنا أن يكون آخر عهدهم بالبيت مالت بطواف البيت لهون عزوالنا سوتشن قديم لك الساتشون دي أدرغوت محسب عدرو تنيتو ثم ركب إلى البيت فطواف به انديارو طواف الإفاضة الزهم سوتشن عزوال إلا أنه خفف عن الحائض من الباج ورابا لا يالتشن سيت بيتشا فقدوالنا أقالوال እንጂ የወራባ ሲጨርሳ طواف እንትን ወዳዕ አድርጋ እንድትሄድ ያላስገደዱም እና ከሐዲሱ ግልጽ የሆነ መልእክት ነው ቅድም እንዲያልኳችሁ የምንረዳው طواف الوداع ግዴታ እንዲሆነ ነው ከሐዲሱ የምንረዳው ለምን እንደዛ ያደረጉት እሳቸው በተግባራቸው ገልጸውታል እዚህም ደግሞ ኡሚራ الناس ያሉት ይሆታላቅ ሱሐቢ أمير الناس هو النبي صلى الله عليه وسلم ያው ሙኸፊፉም እሳቸው ናቸው ለሐኢድ ብቻ ቃለው አልፈቅደዋል እንጂ ይሄኛውን ሰዎችን አዘዋል ነው طواف الافاضه ግዴታ እንዲሆነ ነው ከሐዲሱ መረዳት መቻል ያለብን የዚህ ባብ የመጨረሻ ሐዲሳችን عن ابن الزبير رضي الله تعالى عنهما قال قال رسول الله صلى الله عليه وسلم صلاة في مسجدي هذا أفضل من 1000 صلاة فيما سواه إلا المسجد الحرام والصلاة في المسجد الحرام أفضل من صلاة في مسجدي هذا ب100 صلاة رواه أحمد وصححه ابن حبان እንግዲህ ሐዲሱን የሰማችሁት አብዱላህ ኢብኑ ዙበይር ናቸው ያወሩት የአላህ መልእክተኛ አለይሂ ሰላቱ ወሰለም ምን ብለዋል ይላሉ ይሄ መዲና ሆነው ያስተላለፉት ሐዲስ ነው ሶላቱን في مسجدي هذا እዚህን የመስጂድ አንዲ ሶላት أفضل من 1000 صلاة فيما سواه إلا المسجد كمسجد الحرام ውጭ አለ ቦታ ላይ 1000 ሶላት ከሚሰገደው ይበልጣል ወሶላቱ في المسجد الحرام ይሄ እርስ በርሳቸው የሚበላለጡበትን مسجد الحرام ላይ ያለ ሶላት ደግሞ أفضل من صلاة في مسجدي هذا ب100 صلاة እኔ መስጂድ 100 ከሚሰገደው ይልቅ መስጂድ الحرام ላይ ደግሞ አንዲ ሶላት ይበልጣል ነው የሚሉት ሐዲሱን አህመድና ኢብኑ ሒባን ዘግበውታል ኢንሻአላህ የዚህ ባብ ሐዲሶችን እዚህ ላይ ያጠናቀናል የተወሰኑ ሚን ኪታቡል ሐጅ አንድ ንዑስ ርዕስ ይቀረናል ከዚያ ወደ ኪታቡል ቡዩዕ ወደ ሙዓመላው ነው የምናመራው ሩቡዓል ዒባዳ እየጨረስን ስለሆነና ይሄን ኪታብም እያጋመስ ስለሆነ ኢንሻአላህ በቀጣይ ደርሳችን እንገናኛለን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ